በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በኅዳር 11 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለቅድስት ወብጽሕት ሐና ወይም እመ ማርያም ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ብጽዕት ሐና ማለት በዕብራይስጥኛው የእግዚአብሔር ስጦታ እንደማለት ነው። ሐና፣ ዮሐና፣ ሐናንያ የሚሉ የዕብራይስጥ ስሞች ትርጉማቸው ተወራራሽ ነው። የዚህችን ቅድስት እናት ክብሯን መናገር የሚችል የለም። እርሷ ሰማይና ምድርን ለፈጠረ ለእግዚአብሔር ወልድ በሥጋ አያቱ ተብላለችና። አንድም ለሰማይና ለምድር ንግሥት ለድንግል ማርያም ወላጅ እናቷ ናትና። ከዓለም ሴቶች ሁሉ የቅድስት ሐናን ማኅፀን እንደምን ይከብር! በፍጥረት ታሪክ ለመጀመሪያ ጊዜ ጥንተ አብሶ ወይም የአዳም በደል መተላለፍ የቀረው በማኅፀነ ሐና ውስጥ ነውና እንደዚህ አንክረው ይገባል። ይስሐቅን የተሸከመ የሳራ ማኅፀን ብሩክ ከተባለ የቅድስት ሐናማ እንደምን አይባል! ከፍጥረታት ሁሉ እግዚአብሔር ድንግል ማርያምን እንደመረጠ ሁሉ ቅድስት ሐናንም ለአያትነት መርጧታል። ለመሆኑ ቅድስት ሐና ማን ናት? ለዚህ ክብር ሲያበቃት ምስጢር ቅድስናዋስ ምንድን ነው? ቅድስት ሐና ትውልዷ ነገዷ ከላይ ከቅዱስ አብርሃም ከታች ደግሞ ከነገደ ካህናት ነው። ይህስ እንደምን ነው ቢሉ አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ ሌዊንና 11 ወንድሞችን ይወልዳል። ሌዊ ቀዓትን፣ ቀዓት እንበረምን፣ እንበረም አሮን ካህኑን ይወልዳል። ቅዱስ አሮን አልዓዛርን፣ አልዓዛር ፊንሐስን እያለ ትውልዱ እስከ ቴክታና በጥሪቃ ይወርዳል። ቴክታና በጥሪቃም ልጅ በማጣት ኑረው የእንቦሳዎችን የፀሐይና የጨረቃ ምስጢር ተመልክተው ሄሜንን ይወልዳሉ። ሄሜን ዱርዴን፣ ዱርዴ ቶናህን፣ ቶናህን ሲካርን፣ ሲካርም ሄርሜላን ይወልዳሉ። ሄርሜላ ከክርስቶስ ልደት 90 ዓመት በፊት ማጣት የሚባል ደግ ሰው ከካህናት ወገን አግብታ በሥርዓተ ኦሪት ትኖር ነበር። እግዚአብሔር ለዚች ደግ ሴት የተባረኩ 3 ሴቶች ልጆችን ሰጣት። የመጀመሪያዋን ማርያም አለቻት። ይህችውም የአረጋዊ ዮሴፍ ሚስትና የቅድስት ሰሎሜ ብሩክት እናት ናት። ሁለተኛዋን ሶፊያ አለቻት። እርሷም ቅድስት ኤልሳቤጥን የመጥምቁ እናትን ወልዳለች። በመጨረሻ የወለዷትን ግን ሐና አሏት። ይህችውም የፈጣሪ የሥጋ አያቱ የቅድስት ድንግል ማርያም እናቷ ትሆን ዘንድ የተመረጠችውና ስም አጠራሯ የከበረው ዛሬ የምናከብራት እናት ናት። መጽሐፈ ስንክሳርን ስንመለከት እንዲህ የሚል አረፍተ ነገር አየሁ። የዚችን ቅድስት ገድሏና ትሩፋትን እንዳንዘረዝር አላወቅነው የሚል ነበር። የሚገርመው አበው እንዲህ ያሉት ክብሯን መግለጹን አልጠግብ ብለው ነው እንጂ እኛም በመጠናችን የብጽዕት ሐናን ሕይወት በአጭሩ ቀጥለን እንመልከት። ብጽዕት ሐና ወላጆቿ ማጣትና ሄርሜላ ካህናት ወገን በመሆናቸው ልጆቻቸውን በጥንቃቄ በሥርዓተ ኦሪት እንዳሳደጉ ይታመናል። ቅድስት ሐናንም ለአቅመ ሔዋን እስከምትደርስ ድረስ በሕጉ በሥርዓቱ አሳድገዋታል። በወቅቱ በፈቃደ እግዚአብሔር ትውልዱ ከነገደ ይሁዳ የሚሆን አንድ ደግ ሰው አጩላት። ይህ ሰው ኢያቄም ይባላል። አንዳንዴም ሳዶቅ ወይም ዮናኪር እየተባለ ይጠራል። ቅዱስ ኢያቄም ማለት ክፉ ከአንደበቱ የማይወጣው ምጽዋትን የሚወድ አምላከ እስራኤልን በንጹሕ ልቡ የሚያመልከው ሰው ነበር። እንደ ኦሪቱ ሥርዓት ሁለቱ ኢያቄምና ሐና ማለት ነው ከተጋቡ በኋላ ቶሎ መውለድ አልቻሉም። ይህ ደግሞ የወቅቱ ከባድ ፈተና ነው። በዘመድ የከበሩ በጠባያቸውም የተመሰገኑ መልካም የሚሰሩ ሰዎች ልጅ ስለሌላቸው ብቻ ኃጥአነ በረከት እየተባሉ ከቤተ እግዚአብሔር ይገፉ፣ በአደባባይ የሚነቀፉ ነበር። ምክንያቱም በብሉይ ኪዳን ልጅ አለመውለድ እንደ ኃጢአተኛ ያስቆጥር ነበርና። ደግነቱ የወቅቱ ሊቀ ካህናት ቅዱስ ዘካርያስ ወይም የመጥምቁ መለኮት አባት እንደነሱ ልጅ አጣ በመሆኑ አብረው ይጽናኑ ነበር። የሆነው ሆኖ እኒህ ቡሩካን ሰዎች አምላከ እስራኤልን ከመለመንና
ከማመስገን በቀር ሌላ ትርፍ አልተገኘባቸውም። ምንም የሞላቸውና የደላቸው ባይሆኑም ድሃን ሳያጎርሱ አይበሉም ነበር። ቅድስት ሐና ግን ቢወልዷት እንጂ አትወልድም፣ ድንጋይ በቅሎ እያሉ ጎረቤቶቿ ይሳለቁባት ነበር። ከማልቀስ በቀር ደግሞ መልስ አልነበራትም። አንድ ቀን ግን ርግቦች ከልጆቻቸው ጋር ሲጫወቱ ተመልክታ ፈጣሪዬ ሆይ የእንስሳትን ማህፀን የምትከፍት እጽዋትንም ከባህሪያቸው እንዲያፈሩ የምታደርግ እውነትም ሐናን ድንጋይ አድርገህ ፈጥረሃታለን ስትል አለቀሰች። ቅዱስ ኢያቄም ወደ ተራራ ወጥቶ ለ40 ቀናት አለቀሰ፣ ተማለለ። ይህ ሲሆን ሁለቱም አርጅተው ነበር። ሐምሌ 30 ቀን ግን ነጭ ርግብ 7ቱን ሰማያት ሰንጥቃ በማኅፀነ ሐና ስታድር አዩ። ደስ ብሏቸው ለ7 ቀናት ሱባዔ ይዘው ቅድስት ሐና እመቤታችንን ነሐሴ 7 ቀን ጸነሰቻት። ይህም ለእነርሱም ለወገኖቻቸውም ታላቅ ተድላ ሆነ። ብፅዕት ሐና ግን ፈጣሪዋን ታከብረው ዘንድ በጎነትንን ንጽሕናን አበዛች። ጸንሳ ሳለም ዕውራንን አበራች፣ ድውያንንም ፈወሰች። የቶሊቅ ልጅ በሞተ ጊዜ እያለቀሰች ስትዞረው ጥላዋ ቢያርፍበት አፈፍ ብሎ ተነሳ። ሰላም ለኪ እሙ ለፀሐይ ጽድቅ ብሎ ድንግል ማርያምን ወሰላም ለኪ እምሕይወቱ ለዘገብረ ሰማይ ወምድረ ብሎ ቅድስት ሐናን አመስግኗል። ትርጉምም ድንግልን የፀሐይ ጽድቅ እናቱ ሐናን ሰማይና ምድር ለፈጠረ አያቱ ማለት ነው። ይህንን ያዩ አይሁድ ቅድስት ሐናን ሊገድሉ ብዙ ጊዜ ሞክረዋል። ነገር ግን መልአከ ሰላም ቅዱስ ገብርኤል አልፈቀደላቸውም። ግንቦት 1 ቀንም የሰማይና የምድር ንግሥት ሊባኖስ ተራራ ላይ ወልዳ ሽሙጥን ከሁላችንም አራቀች። ስሟም ማርያም የአምላክ ስጦታ ብለው ሰይመው ለ3 ዓመታት አሳድገዋታል። የሚገርመው ግን በ3 ዓመታት ቅድስት ሐና ድንግል ማርያምን ከክንዱ አውርዳት አታውቅም ነበረ። አንድ ጊዜም መላእክት ወስደውባት ፍጹም አልቅሳለች። በኋላ ግን መልሰውላታል። ሌላኛው የሚደንቀው እግዚአብሔር የዓለም ውድ ስጦታ እመብርሃንን ሰጣቸው። እነርሱም ይህች ውድ ስጦታ ሳይሰስቱ ለፈጣሪ መለሱለት። እምቅድሜክሙ አልቦ ወእምድኅሬክሙ አልቦ ከመዝ መሥዋዕት ለእግዚአብሔር ዘወሃቦ እንዲል። ቅድስት ሐና ድንግል ወደ ቤተ መቅደስ ከገባች በኋላ የእናትነት ፍቅሯ እያገበራት ለ5 ዓመታት የተመላለሰች ትጎበኛት ትስማት ነበረ። እመቤታችን 8 ዓመት በሞላት ጊዜ የእግዚአብሔር ጥሪ ወደ ቅድስት ሐና ደረሰ። ከክርስቶስ ልደት 8 ዓመታት አስቀድማ ብፅዕት እናት ሐና በዚች ቀን አረፈች። ትንሽ ቆይቶም ባለቤቷ ቅዱስ ኢያቄም ተከተላት። እኛም ልጆቿ ብፅዕት ሐና ብፅዓን ይገባሻል እያልን እናመስግናት። ሊቃውንቱ ለእርሷ እንዲህ ብለዋልና ሰላም ለኪ ለጸሎተ ኩሉ ምዕራጋ ከመአስካለ ወይን ዲበ ሐረጋ ሐና ብፅዕት ተፈሲ እምበለንትጋ እስመ ረከብኪ ሞገስ ወአጽማኪ ጸጋ እምሕይወቱ አምላክ ትኩኒ በሥጋ። አምላከ ብፅዕት ሐና በምልጃዋ ለዘላለም ያድነን፣ ጸጋ በረከቷንም ይክፈለን። በኅዳር 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ሐና ብሩክት፣ ቅዱስ አርኬላዎስ ሰማዕት፣ አባ ኤልሳዕ አበምኔት፣ አባ ጳጉሚስ መነኩስ፣ ቅዱስ ሚናስ ሰማዕት፣ ቅዱስ አውራንያ የሰማዕት እናት ናቸው። ወርሃዊ በዓላት ደግሞ ቅዱስ ያሬድ ካህን፣ ማር ገላውዴዎስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ አቡነ ሐራ ድንግል ናቸው። መሰረቶቿ በተቀደሱ ተራሮች ናቸው። ከያዕቆብም ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። እግዚአብሔር ከተማ ሆይ በአንቺ የተደረገው ነገር ድንቅ ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱ ልዑል መሰረታት። በመዝሙረ ዳዊት ምዕራፍ 86 ከቁጥር 1። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።